አስረዳ ስለፈሳሹ ምኑን አፈሳሹ እኔ ሳልኖር መቼም ዝም ብሎ አይፈስም እንዴ እኔ ፈሰሰኝ ስለሚፈሰኝም ነገር ከሰፊት ነው የምጠይቀኝ እንዴት እኔ ፈሰሰኝ ማለት እንዴ ፈሰሰኛ በቃ እንዴ ሴት ፈሳታም እንዴ ምን ማለት ነው እኔ የሳፈረ ለምንድን ነው እንደዚህ የምታስጨበቃ እያሳፈርከኝ ነው አንተም ማታፈር ከሆነ እኔ እያሳፈርከኝ ነው እንዴት ነው የኔ ልጅ አይደለም እስካልክ ድረስ ስለዚህ በቃ ዳር እንደዚህ ጥግጡ እንጂ እንፋታ ያልሽኝ ነው ማለት ምንም ጥቅጥቁን አይደለም መናገር ያለብኝን ፊት ለፊት እየነገርኩ ነው በቃ መጨቃጨቅም እኮ ምንም ሆነ መፋታት ካለብን እንፋታለን ስለዚህ እውነቱን ማወቅ ፈልጋለሁ እኔ ስወጣ የሚገባ ወንድ ካለ ወይ ደግሞ ሌላ ወንድ ጋር ግንኙነት ካደረግሽ ዘላለምህን ጭቅጭቅ ነው የምታውቀውና እረፍት የለህም እኔ ስለፋውዬ ነው የመጣሁት ለምን እንደውስ አንገባም እሺ ንግባ ሰላም ተመልካዮቻችን እንደምን ቆያችሁ እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን እናስበው ታሪኮች በድጋሚ ወደ እናንተ ይዘመተናል አሁን የምንገኘው አንድ ባለ ታሪካችን ቤት ነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ወደ ታሪካችን እሺ ባለ ታሪካችን በመጀመሪያ እኛን አምነህን ስለጠራህን እጅግ አድርገን እናመሰግናለን ወደ መጣንበት ጉዳይ ከመግባታችን በፊት ስለ ራስህ ካንዳንድ ነገሮች ነገረን ራስህን አስተዋውቀን ስለ አስተዳደግህ ምናምን ስለ ስራ በመጨረሻም አሁን ላይ ስላለህበት ሁኔታ ያለው ነገር ነገረንና ወደ መጣንበት ጉዳይ እናልፋለን እሺ በመጀመሪያ እኔን አክብራችሁ ለመጣችሁ አመሰግናችኋለሁ እና ስሜ ተባረክ ደሚስ ይባላል የተወለድኩት እዚሁ አዲስ አበባ አካባቢ ነው ያ በተለምዶ ሜክሲኮ በሚታወቀው ሰፈር ነውና የተማርኩት እዛው ሜክሲኮ አካባቢ ነው እንደገና ደግሞ ያደግኩትም እዛው እስከ ዩኒቨርሲቲ እስከምገባ ድረስ እዛው ሜክሲኮ አካባቢ ነው ያደግኩት አንድ እህትና ሁለት ወንድም አለኝ በቤት ውስጥ ደግሞ በሶስተኛ ልጅ ነኝና በጣም ጠንከር አድርጎ ነው ያሳደጉኝ እናቴም ፖሊስ ናት አባቴም እንደዛው በቃ የሆነ አላ በጣም ተሞትቼ ነው ያደግኩት እና እንደኔ እንደውም ተጨቁኖ ለማለት ይከብዳል እንጂ በጣም በተለይ ያስተዳደግ ነው ያደግኩት የሆነ ከትምህርት ቤት ስመለስ ወደ ውጭ እንደ ጓደኞቼ ኳስ መጫወት አልችልም የፈለኩበት ቦታ መሄድ አልችልም የሆነ አላ ከቤት እንዳልወጣ አድርገው ወይ ደግሞ ትልቅ ደረጃ እንድደርስ አድርገው ነው ያሳደጉኝ እና ከ1 እስከ 12 ስማር በቃ የሆነ ነፃነት እንዴት ልበል የፈለኩትን ሳላረግ በቃ ትልቅ ደረጃ እንድደርስ አድርገው ያሳደጉኝ ቤተሰቦቼ ናቸው እና እህቶቼም አንድ እህትም ሁለት ወንድም አለ ብያለሁ እነሱ ግን እንደፈለጉ ትንሽ ከኔ ተለቅ ያሉ ስለሆኑ አሁንም ላይፍ መስርተው እየኖሩ ስለሆኑ እነሱ እንደው በኖርማል ነው እንትን ያደጉት የፈለጉትን እያደረጉ የፈለጉትን እየሄዱ እየመጡ እኔ ግን ያው ከቤት አልወጣም እናቴ እንደነገርኩ ፖሊስ ናት በጣም ጠንካራ ናት እና ትንሽ ጠበቅ አድርጋ ነው ያሳደገች እና ጓደኞቼ ጋር ኳስ ለመጫወትም ሆነ ኳስ ለማየትም አይፈቀድልኝም ነበር ያው ነፃነት ያገኘሁት ዩኒቨርሲቲ ከገባሁ በኋላ ነውና ዩኒቨርሲቲ 5 አመት ምናምን ተምሬ ነፃነቴን ማለት የፈለኩትን ሰው አግኝቼ የፈለኩትን ነገር አድርጌ እዛ ተመረያለሁና እዛ በማርበት ሰዓት የሆነውን ባለቤቴን ያወቅኳት እዛው ነው አንድ ላይ ተማሪ እና እሷ ጋር በቃ ማላውቀውን ነገር አሳየችኝ ምንም በቃ ውጭ የሚደረጉት ነገር ቦታም አይቻል አቅም ሌላ ሀገር ወደ ጎንደር ነበር የደረሰኝና እሷ ደግሞ አካባቢውን በጣም ታውቀዋለች ትንሽ አንድ አመት ቀርማኝ ነው የገባችውና ቦታው ምናምን በደንብ ስላወቀችው በቃ እሷ ጋር በማረገው ሁሉንም ነገሮች ማለቴ ወክ እናደርጋለን ማታ ምናምን አብረን እናጠናለን እና ቦታውን ስታሳየኝ ስላመዳት ይበልጥ እሷ እንድቀርባትና እንዳፈቅራት ተደረገ በጣም ደስ ይላል አሁን በምን ስራ ውስጥ ነው ያለው የተመረከውስ በምንድን ነው በተመረከበት ዘርፍስ ነው ያገኘው የተመረኩት በኢንጂነሪንግ ነው ግን አሁን ላይ የግል ስራ ነው የምሰራው እንጂ በተመረኩበት አላገኘም እንዴት ነው ተመረቀስ ተወጣ የነበረው ጊዜ እንዴት ነበር ወደ ቤተሰቦቼ ተመልሼ እሷ ጋር ያገኘሁትን ነፃነት ማግኘት አልቻልኩምና በጣም ጨንቆኝ ነበር እስከምንጋባ ድረስ
ከተጋባን 1 አመት ሆኖናል። ግን በጣም ከብዶኝ ነበር ከሷ መለየት። በስልክ ብቻ ሆነ ትንሽ ተራራቅንና ከብዶኝ ነበር ወደ ቤት ስመለስ። ያው የመጨረሻ ልጅ አይደለም አድጌም ተመርቄ መጥቼም እንደ ድሮ ነው የሚያየው። ያው አባት ምንም ያክል ብታድግ 80 አመት ራሱ ይሞላ እንደ ህፃን አይደለም እና ትንሽ ከብዶኝ ነበር። እሷን ካገኘው በኋላ ግን ያው ነፃነቴ ተሰማኝ እንደገና። ከዛ በቃ ወዲያውኑ ወደ ትዳር ትንሽ ቤተሰብ ያከማቸልኝ ወይ ደግሞ የሆነ የምወርሰው ቤት ነበረና እሱን ይዤ ሽጬ ይችን ደግሞ ተከራይቼ አብሬያት እየኖርኩ። ያ ተሽጦ ይሄኛው ኪራይ ነው? ይሄኛው ኪራይ ነው። ያንን ትንሽ ራቅ ያለ ስለሆነ ከሀገር ማለት ከአዲስ አበባ ትንሽ ወጣ ያለ ስለሆነ ይሄኛው ደግሞ መሀል አዲስ አበባ ላይ ስለሆነ እዚህኛው ለመከራየት ወስነን እንደውም ደስ ብሎኝ እየኖርኩ ነው ያለው። በጣም ደስ ይላል። እስኪ በፍቅረኛ ወይም ከእጮኛ ወይም ከባለቤት ጋር በፍቅር በእጮኝነት ጊዜ ምን ያክል ጊዜ ያሳለፋችሁ ማለት ነው? በትዳር 1 አመት በላይ። በትዳር 1 አመት ነው። በእጮኝነት ዩኒቨርሲቲ ማለት ከገባህ ጀምሮ 6 አመት ማለት ነው። 6 አመት በእጮኝነት በጣም ከባድ ነው። አዎ እንደውም ታግሳኝ እስከዚህ ድረስ ምንም ሳይኖረኝ አብራኝ ሆነችው። በጣም ነው የምወዳት። እንደዚህ አይነት ሴት ራሱ ይገኛል ብዬ ማስቤ ማለት ነው። ያውም በእኔ ጸባይ ምንም በማላቅ ሁሉ ነገር ያሳየችኝ እሷ ናት። በጣም ደስ ይላል። አቶ ይትባረክ እንግዲህ ስላለው ነገር ስላንተም ስለ ባለቤትህም ስለነበራችሁ ጊዜም ነግረናል። እስኪ አሁን ደግሞ ወደ መጣንበት ጉዳይ እንግባና ምንድነው እኛን እንድጠራ ያደረገ ነገር፣ ለኛ እንድታመለክት ያደረገ ነገር ምንድነው? ያው እናንተን የጠራሁበት ምክንያት በጣም ጨንቆኛል። እንደውም ማውራት እስኪያቅተኝ ድረስ ማለት ነው። እስካሁን ራሱ አላመንኩ። የሆነ ለማውራት ራሱ ትንሽ ይከብደኛል። ምንድነው የተፈጠረው ነገር? ያው በቃ የሆነ ነገር በቃ አንስማማም። እኔ ጋር ልታወራም ፈቃደኛ አይደለችም። ስታየኝ በቃ የሆነ ፊቷ ነገር ቀይር ይላል። አይኗ ምናምን ደም እንደሚለብስ ሴት አይታላ። እንደዛ ነው ቀይር ያረጋች እንትን ቀይር ያለችው እና በጣም ፈራሁኝ። እኔ ምን ሆና ነው የተቀየረችው? እንደዛ 6 አመት አብረን ስንቆይ ይሄን ያህል ጸባይ አሳይታኝ አታውቅም። እና ደግሞ አንድ ነገር የተጠረጠርኩት ነገር የ4 ወር ጉዞ ነኝ ምናምን አለች። እና ይሄን ደግሞ ለምን? ምክንያቱም ያው ሴክስ ባረግንበት ቀን ቆጥሬ እዛ ጋር ጭራሽ ነው የማይደርስ። እንኳን 4 ወር 2 ወር 1 ወር ራሱ ገና ግንኙነት ካረጋችሁበት ጊዜ ጀምሮ ስቆጥር ማለት ነው ጽንስ ሊፈጠር አይችልም። እና ከየት መጣ ምናምን ቢያስ ጠይቃት ሁሌ በቃ ወጣልሃለሁ ምናምን ካንተ ርቃለሁ በቃ እንደዚህ አጨቅጭቀኝ ምናምን ጸባይ ቀይር። ወጣ ስትመለስ በቃ ትገባለች፣ ጨቃጨቃለች። እንደውም ወጥቼልሃለሁ እወጣልሃለሁ ምናምን ብላ ትወጣለች። ከዛ ደግሞ እንደገና የሆነ ሰዓት ፊልድ ወጥቼ ነበርና የሆነ እቃዎችን ለመግዛትን ስራዎችን በቃ ተፍተፍ ለማለት ኑሮውን ለማሸነፍ ብዬ ወጥቼ ስመለስ የሆነ ቀን ማታ መጣሁና አልነበረች። ልተኛ ስል አልጋይ ላይ ፍሳሽ ምናምን አገኘሁ። ከዛ ተነገጥኩኝ። ወይ ሌላ ወንድ አታውቅም ደግሞ የምታወራው ወንድ የለም፣ የሚመጣም ወንድ የለም። ጎረቤት ራሱ እንደዚህ ራሱ ቀርቡ እኛን ራሱ እንደዚህ ለበዓል ራሱ ጎረቤት ጋር እንትን አንገናኝ። ወንድም አይመጣም፣ የእሷ ጓደኞች ምናምን። እዚህ የሚመጣ ሰው የለም ከሁለታችሁ ውጪ ምንም? በቃ ሴቶች ናቸው የሚመጡት እንጂ ወንድ ጭራሽ አይመጣም። እኔም አልሄድም ሌላ ቤት፣ እነሱም ወንዶቹም ወደ እኔ ቤት አይመጡም። ያንን ፍሳሽ ባየ ሰዓት እሷን ልጠይቃት ወይም ታማክራት አልሞከርክም? እንደዚህ ያየው ብለህ ነግራታል? ነግራታለሁ፣ ግን በቃ ምናምን ትጮሃለች፣ ምናምን ትመታኛለች። በቃ ምንድነው ይሄ ምናምን። እንደውም እኔ መጠርጠር ጀመረች። እኔ እዚህ ቤት አልነበርኩም እኮ ወጥቼ ስመለስ እኩል ነው ያየነው፣ አንተ ነህ ማለት ነው እዚህ ጋር የሆነ ሴት ይዘህ መጥተሃል ምናምን ብላ እኔን ጮህብኝ። ከዛ መረረ በቃ የልሂድ ሰው አላማክር ነገር የማውቀው ሰው የለም። ከዛ እናንተን ሚዲያ አይቼ ተከታታይ ቢያንስ የሆነ ፍንጭ እንኳን ወይ ደግሞ ተከታትላችሁ የሆነ ነገር እንድትሰጡኝ ደግሞ እንድትነግሩኝ ፈልጌ። መልካም እንግዲህ ያለውን ነገር ነግረህናል። ያው ትንሽ ግራ የሚያጋባ ነገር ነው ማለት እኔ እሷ ጭቅጭቅ ምናምን አይደለም አሁን ላይ እዚህ ላይ ግራ ያጋባኝ፣ ግን 4 ወር አርግዣለሁ ማለት ነው።
ደግሞ አንዴ ብቻ ሳይሆን 2-3 ነው የዘር ፈሳሽ የማገኘው። ለምን እንደሆነ አቅም ወንድ አይገባም። የምታወራው ወንድም የላትም። ሁሉ ነገሯን እኔ ነኝ። ወንድሟም፣ ፍቅረኛዋም፣ ባሏም፣ ዘመዷም ሁሉ ነገሯን እኔ ነኝ። ቤተሰቦቿ እዚህ አይደሉም ያሉት እና እንዴት ይሄ ነገር ተፈጠረ? ከዛ እንደዚህ ሳወራት ጨቃጨቅና መልሳ መጣ። ይሄ ያንተ ነው አንተ ታረክብኝ ምናምን ትለኛለች። እና እንዴት ይሄን ነገር ወይ ካሜራ አድርጋችሁ ወይ እዛ መኝታ ቤት ካሜራ አድርጋችሁ ወይ የሆነ እንትን አድርጉልኝ። እኔ በጣም ጨንቆኛል። መልካም እንግዲህ እስኪ ያለውን ነገር ነግረናል። አሁን ደግሞ እንደ ሚዲያ ካለም እንደ ኢቲክሱም በአንድ ወገን ብቻ ሰምተን ልንፈርደው የምንችለው ነገር ስለሌለ ባለቤትህ ትምጣና ያለውን ነገር እሷንም አንተም ባለበት እሷም ባለችበት እኛም ባለንበት እናናግራትና ችግሩ እዚሁ የሚፈታ ከሆነ እዚሁ ተነጋግረን እንፍታው። ያው ብትመጣም እኮ ትክዳለች። የሱ ወይ እሱ ነው ቺት ያደረገብኝ ምናምን ተነጫንጫ እንደለመደች ወይ ተታልተውጣ ትችላለች። እኔ እንደምታረገኝ ማለት ነው። ወይ ደግሞ ያው ማዋራት ስላለብን ታባራችሁም ትችላለች። ትንሽ ጻባያ ቀሪ ይረው ግን ማዋራት ስላለብን ግዴታ ትምጣና ማውራት ስላለብን እኔ አውርቻት መልስ ያልሰጠችኝ እናንተን ከነገረቻችሁ ደስ ይለኛል። ማለት ያው እንደ ሽምግልናም እንደ አስታራቂም እንደ አማላጅም ሆነ እናዋራትኛ ያለው ነገር ለኛ የምትናገር ከሆነ ወይ እኛንም ስታይ የምትናገር ከሆነ የዚህን ያክል እንደሄድክ ካወቀች የምታወራ ከሆነ ታውራ ደስ ይለኛል። እኔ ያው እውነታውን ነው ማወቅ እንፈልገው። መልካም በቃ ስለዚህ ደውልላትና ትምጣና እንነጋገር። እሺ ተመልካዮቻችን እንግዲህ የአቶ ይትባረክ ባለቤት ደውልላታል፣ ትመጣለች። ያለውን ነገር ያለውን ታሪክ እስከመጨረሻው ድረስ አብራችሁን ቆዩ በትህትና እንጠይቃለን። ተመልካዮቻችን እንግዲህ የአቶ ይትባረክ ባለቤት ተገኝታለች። ያለውን ነገር አሁንም እስከመጨረሻው ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። አንተ ግን ለምን አታስረዳኝ? ምንድነው የሚያደርጉት ቤት ውስጥ? ችግር የለውም በኋላ ያስረዳል። ምን ነው ችግር የለውም እንዴ? ምን ነው ችግር የለውም? ምን ነው እንግዳ ለምት እነዚህ እኮ እንግዳ አይደሉም እንዴ? እንደ ቤታቸው ፍርስስ ብለው ምናምን ነገር እንደዚህ የሚያወሩት እንግዳ ሆነው ነው እንዴ? ታያቸው በቃ ዛሬ ነው የመጡት። ዛሬ የመጣን ነው ማታስቀይም። ምንም አታስቀይም አይደለም። በቃ ሐሳባቸው አልገባኝም። ካሜራ ደቅ ነው ምናምን ነው እንዴ እንግድነታቸው? እኮ ካንተ ጋርማ ቢጨርስ እኮ እንደዚህ አይደለም እኮ እንዴ። እነሱ መጣው እንዴ ካንተ ጋር ቢጨርሰው እናወራለን። በቃ አሁን ዝም ብለሽ ስሚ። ምን ነው የምሰማው? ምን እንደሆነ ታውቂያለሽ? ለምን እንደመጡ ታውቂያለሽ? ቅድም እኔ የሚለው ነገር አይገባኝም። በቃ ይሄ የኔ ህይወት ነው የኔና ያንተ ህይወት ነው አይደል? በቃ ምን ነው የምረጋጋው? አይሽ ወይዘሮ ፋሲካ ተረጋጊና እናወራለን ያለውን ነገር ማለት ከዚህ መጀመሪያም አውርቼሻለሁ። ፍላጎቴን እኮ ነግሬሻለሁ። ያስረዳሻል አልኩሽ እኮ። ለምንድን ነው በኋላ የሚያስረዳኝ እንዴ? ጭራሽ እስከ በኋላ ይቀመጣል ቤት አይደለም። ተረጋግተሽ ልታወሪን እኮ ፍቃደኛ አይደለሽም። ተረጋግተሽ አውሩና ሁሉንም ነገር በቃ አንተ የኔ መረጋጋት ሳይሆን ያንተ መቀመጥ ነው አሁን ያልገባኝ። ስትገቢ እኮ ነግሬሻለሁ አይደለም? በቃ ያለውን ነገር ተረጋግተን እናወራ። ባንቺና ባለቤትሽ መሀል ግጭት አለ፣ እሱን እንፍታው። እኔና ባለቤቴ ይኸውልህ አንደኛ በመሃላችን ያለውን ነገር ተነጋግረን መፍታት እንችላለን። ሲቀጥልም ደግሞ እንደዚህ ዝም ብለን አይደለም ሽማግሌ ያለ አይደል ያጋባን ሰው እሱ ጋር ሄደን ሽማግሌ ያስቀምጠን መነጋገር እንችላለን። አንተ አታስፈልገንም፣ ካሜራው ያስፈልገንም፣ ካሜራማን፣ እነዚህ ሁላ ሰዎች ያስፈልጉ። ተነጋግራችሁ መፍታት ስላልቻላችሁ ነው ባለቤትሽ እኛን እዚህ ጋር ይጣራል። ምንም አይደለም። አንተ ነው እንዴ እንደዛ ነው የምታስበው? ጎረቤት እንዳይሰማ ቀስ ጎረቤት መጥቶ ቢያስታርቀን ወይም ቢያስማማን ይሻላል ከነሱ። ምንም በቃ ይስማማል። ክብሩ በካሜራ መታየቱ ነው ክብሩ። ካሜራውን ታዩ በቃ። አሁን ቢያንስ አዲስ ሰው መጥቷል አላ እዚህ ሰማን ጎረቤት አሁን እስካሁን ምንድነው አንተ ምንድነው? እሺ ምን ለመናገር ምን እኔን ከምጠይቅኝ ይልቅ ከባለቤትሽ ጋር ከሱ ጋር አውቃለሁ አይደል? ሁሌም የምንገናኘው አይደል? መጨቃጨቅ አለ። አንተ እኮ ነው የምትጨቃጨቀው። እኔ እኮ አይደለም ጭራሽ ሰው ጥያቄ እንኳን ጠይቅሽ እኮ ፍቃደኛ አይደለሽ። ምን እና የምትጠይቀኝ አንተ እኮ የምትጠይቀው እኮ የሌለ ጥያቄ እኮ። እሺ አሁን ተረጋጊና እስኪ የሚጠይቅሽን ይጠይቅሽ፣ አንቺ መልሽለት ያለውን ነገር። በእነሱ ፊት ነው እናንተ ምን እንጠያየቀው? እንደዚህ ነው እንደ ሽምግልና ቁጠሪኝ እኛን እንዴ። ቀላል ነገር እኮ ነው ማለት ስለ ትዳርሽ አስቢ፣ ሌላውን ነገር ታየውና አላስታወከኝማ። ሽማግሌዎቼ ወይ ቤተሰቦቼ ብላ ላወራሽ የሆነ ነገር ላወራሽ ስልሽ እኮ ቢያንስ የሆነ ሰው ይመጣል ላወራሽ ስልሽ እንኳን ተሳድበሽ ነው ሁሌም ጥራሽ የምትሄጂው። እኔ እኮ ያልገባኝ ነገር ይኸውልህ አሁን እነዚህ ሰዎች ቤታችን መተው እኔ እናንተ ላይ ምንድነው የሚፈጥሩት ነገር? ካሜራው ምንድነው የሚፈጥረን? ይሄንን አታስብም? ካሜራውን ታይው አይደለም ምን ያደርጋል? ታያቸው በቃ ሊሸመግሉ ነው ያመጡት።
አልገባኝም። የሚሸመግል ሰው በማክስ ከሆነ የሚሸመግለው ፊቱ እንዳይታይበት እንዲህ ተከልሎ ተሸፋፍኖ ከሆነ የሚመጣው እኔ አላውቅም ያንተን ነገር። የሱ ማስክ ስለኔ ማክስና ስለኔ ፊት ማውራት ትተሽ ስለ ትዳርሽ አስቢ። ስለ ትዳሬ አንተ አትነግረኝም። አንተ አይደለም እንድመሰርት ያደረኩሽ። አዎ እኔ አይደለም እንድመሰርት ያደረኩሽ፣ ግን አሁን ደግሞ ባለቤትሽ ትዳራችሁ ወደ ሌላ ነገር እንደሄደ ነግሮኛል። በጣም እንደቆያችሁም በእጮኝነት ጊዜ ከትዳር በላይ የእጮኝነት ጊዜያችሁ እንደሚበልጥ ነግሮኛል። እና ትልቅ ነገር ይሄ ቀላል ነገር አይደለም። ስለዚህ 6 ዓመት ያሳለፍነው ጊዜ በዚህ ነው ቀላል ነው እያልኩኝ አይደለም፣ ግን በእንደዚህ አይነት መልኩ አይደለም። እኔ እናንተ ትዳር ሊጸና የሚችለው ሊስተካከል ነበርሽ። እንዴትም ይሁን በቃ የተሻለ ሽማግሌ ያተነው እነዚህን ሰዎች ሰብስበብኝ የመጣው ደህና ሽማግሌ ጠፋ ሰፈር ውስጥ። ተረጋግኝ፣ የሆነ ነገር ልጠይቅሽ። እሺ ምንድነው የምትጠይቀኝ? ሰሞኑን እቤት ውስጥ የማየው እንደውም እዚህ የተከበረበት መኝታ ላይ የማየው ፍሳሽ ምንድነው? እስቲ በእነሱ ፊት ልጠይቅሽ፣ እውነቱን ነገር። በእነሱ ፊት ነው የምትጠይቀኝ? አንተ ስለምታፈሳው ፍሳሽ እኔ ነው እንዴ የምትጠይቀኝ? እንዴ እኔ እዚህ ቤት ነኝ ነበርኩኝ። 1 ሳምንት እዚህ ነበር እና ቢሆንስ የቆየ ሊሆን ይችላል። መጥቼ እንኳን ማታ ላይ አንቺ አለፈሰሽ ብለህ እኔን የምትጠይቀኝ ከእነሱ ፊት ነው? ኧረ በእናትህ ቢያንስ እንኳን ገበናን ሸፍን እንዴ። ከእነሱ ፍሳሽ ምናምን የምትለው ብቻችንን ለማውራት ብዙ ጊዜ ይጠፋል። ግን አንቺ ልስተምኝ እኔ አይደለም ጭራሽ ማቀሰው የሆንክልኝ አይደለም። አንቺ ነሽ እንጂ 6 ዓመት በ6 ዓመት ማለት 6 ዓመት ሙሉማ ተነጋግረን ተስማምተን ተረዳርተን ተከባብረን አይደለም እንዴ እዚህ የዘለቅነው። ግን አሁን የምታሳየኝ ባህሪ ግን እንደሱ አይደለም። እኔ ነኝ የኔ ባህሪ ነው የተለው እና እነዚህ መሰብሰብ ታዲያ የኔ ባህሪ ነው እኮ። መጀመሪያ ገበናችንን ማውጣት የኔ ባህሪ ነው። ብቻችንን ስናወራ መቼ ሰማሽ እንዴ? እንድሰማ ማድረግ አለብህ በቃ። እንዴት ተከትዬ ወደ ውጭ ይወጣው? እንዴትም ቢሆን ስትናደጂ ይወጣው እንዴ? ይሆና መታገስ አለብህ። ቢያንስ የሆነ ችግር አለባት ብለህ መረዳት አለብህ። ያለው ችግር ቆይ ምንድነው ያለው ችግር ምንድነው? እናንተ በቃ ዝም በለኝ አንተ ዝም በለኝ። ኧረ ስነ ስርዓት ኑሩሽ። ምንም ስነ ስርዓት አይደለም። እሱ ነው ሰው ቤት መጥቶ እንትን የሚለው። ስለ ሽምግልና አልተቀበልኩትም እኔ። አንተ ነህ ሽማግሌ ያልከው እንጂ እኔ ሽምግልና ሽማግሌ ነው ብዬ አልተቀበልኩም። ምኑን ነው ማስረዳ? ስለፍሳሹ ምኑን አፈሳሹ? እኔ ሳልኖር መቼም ዝም ብሎ አይፈስም እንዴ? እኔ ፈሰሰኝ። ስለሚፈሰኝም ነገር ከሰው ፊት ነው የምትጠይቀኝ? እንዴት እኔ ፈሰሰኝ ማለት እንዴ? ፈሰሰኛ በቃ እንዴ? ከዚህ ፈሳታም እንዴ? እንዴ ምን ማለት ነው? እኔ ለምንድን ነው እንደዚህ በቃ እያሳፈርከኝ ነው። አንተም ማታፈር ከሆነ እኔ እያሳፈርከኝ ነው። እንዴት ነው የምታፍሪው? በሰራሽው ስራ እንዴት ነው የማታፍሪው? ወይ ሌላ ወንድ አስገብተሽ ከሆነ ተናገሪ። ሌላ ወንድ ባስገባም እነሱን ሰብስበህ ነው? አዎ እነሱ ፊት ነው የምታይሽ። ምን እንዲያደርጉልህ? እኔን ለማዋረድ ከሆነ ፍላጎት ይሄው አዋርደኸኛል። በቂ አዋርደኸኛል። በቃ ሰው ሰበሰብክ፣ ፍሳሽ አልክ፣ ምን አልክ፣ የኔ ነው አልኩኝ አይደለ? ምንም ሌላ እነዚህ ሰዎች የሚያስፈልጉበት ምክንያት አልታየኝም። አንተ ስለ እንደዚህ አይነት ነገር የምጠይቅበት ምክንያት አልታየኝም። በነጋ በጠባ አትነዛነዝ። በቃ አትነዛነዝ ማለት ምን ማለት? እንዴት ነው አልጋይ ላይ የዘር ፍሳሽ ዝም የምልሽ? እንዴት ነው አንቺ? እንዴት ፈሰሰኝ ማለት? ወይስ እኔን ደብቀሽ ሌላ ወንድ ጋር እያደርሽ ነው? ወይስ ሌላ የጀመርሽ ቢዝነስ አለ? አቤት 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 ማለት ምን ማለት ነው? ምን ማለት ነው ቢዝነስ? ሲጀመርሽ እሱን ታዩና እኔና አንቺ ግንኙነት ከጀመርን ስንት ወራችን? ስንት ጊዜ ያደረግን? ኦኬ ትቆጥራለህ አንተ? እኔ አልቆጥርም። እንግዲህ እንዴት ማለት ምን ማለት ነው? ምንድነው እየጠየከኝ ያለው? ይትባረክ። እኔና አንቺ ግንኙነት ያደረግነው መቼ ነው? ከመቼ ጀምሮ ነው? 4 ወር ሆነኛል ያልሽ? ንገሪኛ፣ መልሽልኝ። አልገባኝም። ስለምን አልገባኝም ማለት ምን ማለት ነው? እንዴት ነው 4 ወር ሊሞላሽ የሚችለው? እንዴት ነው አድጎ ነው ወር ጨምሮ ነው 4 ወር የሚሆነው? ማለት ዝም ብሎ ነው ወር የሚጨምረው? እሱ እንኳን እየበላው እየጠጣው ነው። ምንድነው የምትለኝ? ሰው እንዴት ነው 4 ወር የሚሞላው? እኔና አንቺ ግንኙነት ያደረግነው መቼ ነው? መልሽልኛ። እንኳን 4 ወር 1 ወር ይሞላናል። ከሌላ ነው ያልከ ነው? አስቢ። አዎ ከሌላ ምን ማለት ነው? አንተ እንደዚህ መታረቀኝ ጀመር። እናንተ ሙጡ። ታዩ ካሜራውን ውጣልኝ። እንወጣለን። ይኸውልሽ ተቀመጭ። ተረጋጊ። ጀመር ይሄን ጥያቄ ለምን አትረጋጊ? አንተ ብታረገው ከሆነ አንተ ራስህ ተመርመርበት። ለምን ደግሞ አትረጋጊውና ማትቀመጪ? አያታ ሁሌ እንደዚህ ነው የምታደርገው። ሁሌ ወሬ ሲጀምር ጥላይ ነው የምትወጣው። እሺ እንግዲህ ያው እሷንም ቁጭ አድርገን ለማናገር ሞክረናል። እናንተም በጣም አግሬሲቭ ለመሆን እንዳትሞክር፣ ተረጋግተህ ለማውራት ሞክር። ከዚህ በላይ እንዴት ልረጋጋ? እያያ ጥላኝ ትወጣለች ሁሌም። በቃ ይሄ ምንድነው? የዘር ፍሳሹ ምንድነው ስላት ጥላኝ ትወጣለች። እንነጋገር ስላት ሁሌ እንደወጣሽ። እሺ እንግዲህ
ተመልካዮቻችን እንዳያችሁት ነው ያለውን ነገር የአቶ ይትባረክ ባለቤት ልናናግራት ሞክረናል ግን ምንም ወይ ደግሞ ካሜራ አስቀምጥና የሆነ ነገር አድርጉልኝ የሚሆን ነገር አይደለም እንግዲህ ወደ ቀጣዩ እርምጃችን ነው ማለት ነው የምንወስደው ከክሩ አባላት ጋር ተነጋግረን ቀጣዩን ነገር እናደርጋለን ማለት ነው እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ ሄዱልህ እንግዶች እና አንዴ ማውራሽ ነገር አለ እሺ ቅድም ለምንድን ነው እንደዛ ጠላሽኝ ወጣሽ እያወራሁሽ እንዴት እንደሆነ እንጠብቀህ ነበር ማለት እንዴት ማለት እየጠየኩሽ እንዴት ትወጫለሽ ቀስ ብዬ እንዴት እንዴ እኔ ምን አገባኝ አንቺ ቀስ ስላልሽ እኮ አይደለም የነገርኩሽ ጭቅጭቅ ቢሆንስ እንዴ ምን ማለት ነው አላናገርህማ እንዴት አላናገርህም ጸጤ ማለት የለሽም አስገድድሻለሁ ምክንያቱም እኔ አልጋ ላይ ያገኘሁት የዘር ፍሳሽ እንድትነግሪኝና 4 ወር እንዴት 4 ወር እንደሆነ ደግሞ እንድትነግሪኝ ፈልጋለሁ አሁን ሲጀመርም ሲያልቅም ይባል ነገር የለም ያወራው ስላሳለፍነው የፍቅር ጊዜ ብዬ ነው እንጂ አንተ እንዳልከው ቢሆን ነው ስላሳለፍነው የፍቅር ጊዜ ቢሆንማ እውነቱን ትነግሪኝ ነበር ንግግር አይኖርም እውነቱን ትነግሪኝ ነበር አሁን ደግሞ እውነቱን እንድትነግሪኝ ፈልጋለሁ እኮ የዘር ፍሳሽ ምንድነው ብለህ የምትጠራጠር ከሆነ መፋታት እንችላለን እንዴት ነው ግንኙነት ያደረግንበት ቀንና 4 ወር እንዴት ነው የሚሆነው እንዴት ነው የሚሆነው ንገረኝ ግዴታ አላምንም እንዴት ነው ማማ አላስገድድም በቃ እንዴት ነው የምታወሪው በስነ ስርዓት ታወሪኛለሽ በስነ ስርዓት እያወራሁ አላወራሽኝም ይኸውልህ እውነቱን እንድትነግሪኝ እፈልጋለሁ እኔ እሱ ከሆነ የሚያሳስብህ አንተ ማሳደጊያም አልጠይቅህም ምንም አልጠይቅህም በቃ የኔ ልጅ አይደለም እስካልክ ድረስ ስለዚህ በቃ ዳር እንደዚህ ጥግጡ ግንጀ እንፋታ ያልሽኝ ነው ማለት ምንም ጥግጥጉን አይደለም መናገር ያለብኝን ፊት ለፊት እየነገርኩ ነው በቃ መጨቃጨቅም እኮ እውነቱን ምንም ሆነ መፋታት ካለብን እንፋታለን ስለዚህ እውነቱን ማወቅ ፈልጋለሁ እኔ ስወጣ የሚገባ ወንድ ካለ ወይ ደግሞ ሌላ ወንድ ጋር ግንኙነት ካደረግሽ ዘላለምህን ጭቅጭቅ ነው የምታውቀውና እረፍት የለህም እኔ ስለፋውዬ ነው የመጣሁት ስራ አትሄድም እንዴ ዛሬ ደግሞ ደህና በቃ ወደ ስራ መሄድ እንደዚህ ነው ቻው የምትለው ዛሬ ምን እንዳኮረፍክ ነው አውጥፋ ወንዴ ጠፋ መሰለኝ እንዴ ሄላ ለምን አትመጭም ዛሬ በእናትሽ ዳብሮ የሚያለው አንቺ ራስሽ እኮ ስልኩን ለማንሳት መፍጠርሽ ለመምጣት እንደተዘጋጀሽ ያስታውቃል ምን እሱ እያለመችሽ ታልጠራሽ ማለት ነው ነይ በቃ ቁርሱንም ሳይበላ ነው ሄዶ ለሱ የሰራሁት አለ በቃሽ አፍጥኝ ቶሎ በሰዓት እንደሚመለስ አላውቅም ያኩርፋል ደግሞ እሺ በቃ
በጣም የኔ ውድ እንዴት ነሽ? አለሁልሽ አለሁልሽ አለሁልሽ። ደህና ነሽ ልኛ? አለ ቶሎ መጣሽ? እዚህ አካባቢ ነበርሽ እንዴ? ያው ስትጠሪኝ ሮጬ መጣሁ። እንኳን መጣሽ። እና እንዴት ነሽ? አለሁልሽ ከአንቺ ናፍቆት በስተቀር። እኔም እንደዛው። በእናትሽ ባሌ መጨቃጨቅ በጣም አሞታል። እየጠረጠረ ነው መሰለኝ። ኧረ ዝም በል። ምንድን ነው እንዲያ? ኧረ በስመ አብ ስንት ወርሽ ይላል። ከምን ግንኙነት ካደረገን ስንት ጊዜ ሆነ? አሁን አንቺ ስንት ወርሽ ነው ምናምን እያለ በጣም እያስጨነቀኝ ነው። ወይኔ እንዴት ይሄን አላሰብንም? በእናትሽ አላውቅም። እኔ እራሱ አሁን ምንድን ነው የሚሻለው? እንደውም በቃ አለ አይደለ እንትን ስልበት የሆነ በቃ ሲጨካክል ምናምን ነገር ይረዳኛል ብዬ ነበር። ለፋታ ምናምን ስለው እሱ ራሱ የተስማማው ነው የሚመስለው። በቃ የግድ ነገር ምናምን እንዴት እንደሚያጨናንቀኝ አላውቅም። ቀድመን ይሄን ማሰብ ነበረብን። ምን ይሻለናል? ምን ይሻላል? እሱ የሚያምንበትን መንገድ ወይ መሆኑን መፍጠር ነው እንጂ ውይ ካልሆነ ግን መለማመጡ እንዴት እንደሰለቸን አታውቂ። ብቻ ግን አትጨነቂ። እስኪ ደግሞ ይሄን አስቀምጪ እና ደግሞ በጣም ነበር የናፈቅሽኝ በእውነት። እኔስ ምን እንደዛ
ለምን እንደውስ አንገባም? እሺ ልግባ። አለምስቷን ነው እንጂ እሺ ደግሞ ውዱ ባለቤትሽ እንዳይመጣ ጭራሽ ደግሞ ኧረ ፀጉሬን በእናትሽ እንኳን አግኝቶ ላስተካክለው እኮ ቅባለስተሽ ነው። አይ ለምን ትንሽ እኮ እንትን ሲል ተፈታና የኔን አታዩ እንዴ በስተካከል ሲመጣ እኔ እንኳን ቤቴ ስለሆነ እንዴ ፀጉርሽ ደግሞ ለምን እንትን አለ ላይ ነው ዲክስ ሲችል ቶሎ በይ ሳይመጣ አንዳንዴ እኮ እኔ ተገላግዬ ብዬም አስባለሁ። አንዳንዴ ደግሞ ከዛስ እሺ የልጁ ጉዳይ ስላለው ግራ ገባኝ እኮ ከባድ ነው። ግን እንዳልኩሽ ፍንጭ አትተይለት፣ ቶሎ ቶሎ ለማጸዳዳት ሞክር። የሚጠራጠርበትን እንትን አትተይለት። አሁን ነው ማለት ሰው ትንሽ አይ ይገናልኝልኝ ሰክናልኝ ፍቅር በቃ ማሪቶ ልጅ እሺ በቃ ቻው። እሺ ትናፍቂኛለሽ፣ እኔ ትናፍቂኛለሽ። ደውልልሻለሁ። እሺ አንሶላው ልቀይ መታል እንዴ አጥቻለሁ ምናምን አትልም እንዴ? ዝም ብላ ለምን ተከመረ ምን ዛሬ ምን ተቆረፈ? ኩርፈይት ቃል ተሸኛል ወደ ስራ ይገብ እና ሄደን
መሽቷል። በእናትህ ዛሬ በቤት ነኝ ስራ አልሄድም። ትንሽ ራሴን አሞኛል እና ከተመቸሽ ለማለት አሁን በቃ አይ ቆይቶ ነው የሚመጣው። እሺ መጣሽ? ግባችሁ ክፍት ነው። ነበር እንዴ? አዎ። ግን ቁልፍ አዎ። ውድ ባልሽ እንደመጣ ወይ ወድ ይሻላል ለባልሽም ለጎረቤቱ ግን የኔዎች እንዴት ነሽ? በእናትሽ አሞኛል ከበሽታዬ ከብሽ የኔ ፍቅር ምን ነው ምን ሆንሽብኝ? ነይ እስኪ ነይ እዚህ ቁጭ በይ ነይ። የእርግዝና ስሜቱ ነው መሰለኝ። በቃ ምን ልበልሽ የኔ ፍቅር አልገብሽም ብለሽ ነው? አሁን እኮ ኪሎ ጨምሬያለሁ እኮ በየቀን እኮ ምን እየተሰማኝ እንደሆነ ራሱ ነው ግራ እኮ የሚገባኝ። በእናትሽ አይዞሽ እቺ ደግሞ እሱ እኮ ነው አምጥቶ በእናትሽ እዚህ እሱ ደግሞ በሁሉም ነገር አጨናንቆሽ ይሆናል እንዴ? እሱ እንስሳ መሰብሰብ ጨዋታው ሁሉ ያስጠላኛል። ሰዓት ነዚህ እንስሳ መሰብሰብ መከራ ነው የገባሁት። እና ትናንትና እንዳልኩሽ አይደል ምንም ነገር አላለም አይደል? ብቻ ግን ምንም ፍንጭ አልተወሽለትም አይደለ? እንዴት ብዬ እንኳን ፍንጭ ትችይለት ተፈጣሪው ማለት አስቀምጥልኝ። የኔ ጎበዝ የኔ ወጥቶ ቁጭ ነበር እንዴ? ልጃችን እየደረሰ እኮ ዋው ደስ ይላል። የልጅ እናት አባት ላይ የምትባረኝ ናፍቆትሽ ግን የሚያወጣልኝ እኔስ ብትይ በየቀኑ በየደቂቃው እኮ ነው የምናፍቂኝ። ይሄ ባልተቤትሽ ባይኖር ኖሮ አንቺ ብናደር ነበር። እንግዲህ ምን ማድረግ ትችያለሽ? ማደሩቅ በተለይ ሲሆን ነው መሰለኝ እስቲ
በእናትሽ አልጋ ምንም ምቾት አይሰጥም። አልጋ ላይ የሰላቢ ሳይመጣ ደግሞ ቶሎ ላሽ በጣም ቦርሳላሽ ማለት ነው። አለስኩም በጣም ቆየን እንዴ? ሳይታወቀን እዚህ በእናትሽ እዚህ ደግሞ ያስቸግረኛልና ሱሪ ለምን ትለብሻለሽ? ቀሚስ እኮ ይሻል ነበር። ዛሬ ግን ያው አጋጣሚ ተረክ ሰው ይሄ ፍቅር ወድሻለሁ ደውላለሽ። እሺ እንዴ ያለሽ እንዴ ነው እንዴት ነው የሚጠቅመው? ክፍት ነው። ዛሬ ምን ተገኝቷችሁ? እናንተና ዘው ብላ ነበር እንዴ? ገባ የፈለገች ሰው ነበር ዛሬ መጥቶ እዚህ ቤት የፈለገች ሰው ነበር። እኔ እንግዲህ እስከነበርኩበት ጊዜ ጀምሮ ማንም አልመጣም። ማለት እስከነበርኩበት ጊዜ ማለት በቃ ማንም አልመጣም። አሁን ነው የገባሁት። ከገባሁ ጊዜ ጀምሮ ማንም አልመጣም። የሚበላለሽ የራት አገኘ እናንተና ስላኮረፍኝ ዛሬ የምታኮርፈኛለህ ብዬ አልሰራሁም። ይገርማል። ምን ማለት ነው አልሰራሁም ማለት? አልሰራሁም ነው። አሁን ነው የገባሁት። እንዳንተ ደግሞ ተኝተሽ ነው አልሽኝ። ሁሌ ማታ ማታ ስገባ እኮ እንዴት ተኝተሽ ነው የምትጠብቂኝ? ሰውዬ ለጭቅጭቅ ነው የተፈጠርከው። ጀመር አንቺ ጋር ከምጨቃጨቅ ገብቼ ብተኛ ይሻላል። ደህና አይደል? መቼ እንደሚገላገለው ለማንኛውም ስልኬን ይዤ ልግባ ደግሞ